አንተ ሰላም ልላ አይደለም የመጣሁት እዚህ ጋር የመጣሁት ከሲስተር እንደረግ ልነግርህ ነው። አይ በቃ አሁን እኮ ወስኗል። ካንተ ጋር ካየኝ መጥቶ ይወስደኛል። ይጣላ አኹኪ ወንድምሽ ነው። የወንድም ደግሞ ነገር ቀላል አይደለም፣ ከባድ ነው። በቃ ቤተሰብ ነው። ወይ ምርጫ ትመርጫለሽ እዚህ ጋር ገብቶሻል። ወይ እዚህ እመጣለሁ ከኔ ጋር ትኖሪያለሽ፣ ወይ እዛ ከእሱ ጋር ታቆሚያለሽ። ከእሱ ጋር መሆን ማለት ነው። ገብቶሻል አይደል? ምንድነው? ዝም በይ አንቺ። እዚህ ጋር አይመለከትሽም። እዚህ ጋር እሱን አወራዋለሁ ያልኩሽ ይሄንን ልነግረው ፈልጌው ነው። ገባሽ አይደል? አንተንም ቢሆን ከዛሬ በኋላ ከእሷ ጋር ላይ አልፈልግም። የሀቢብቲ ወንድም ከሀቢብ ጋር ሄሎ ቤተሰብ መተዋወቅ ተጀመረ። ገና ሁሉ ሄሎ ታውቃለን ማለት ነው። እና እስቲ ምን አይነት እንዴት ነው የሚባለው ሪአክቱ ያው የኢዮብ አይታይም፣ የኤሪክን እናያለን። እንዴት አይነት ምላሽ እንዳላቸው እንዴት እንደሚያወሩ መግባባታቸው እንዴት እንደሆነ ምናምን እናይና ያው እንግዲህ ጥሩ ነው አይደል? አንዳንድ ነገራቶችን ማየት ጥሩ ነው። እንደዛ ነው። ለማንኛውም እስኪመጡ ድረስ አብራችን ሀገር ውስጥም ከሀገር ውጭም ያላችሁ ውድ የምር ጌታን በስልክ ነው እና አራጆ ሲራ በስልክ ነው ያሰብኩት። ሙድ ሊይዝ ነበረ ማለት ነው። ግራ እሱ ከየለም ጆሲ ምን የዘረ ነው? እኔም አልገባኝ። ጆ በእናትህ እንጂ ኧረ እባክሽ ኪችን ደምቀሽ ነው አላ እናንተ ሰዎች ምንድን ነው የምትሉኝ? ለማንኛውም አሁን ይኸውላችሁ ልደውልለትና እንድትተዋወቁ ነው። ኧረ በእናትሽ ቀድሽ ነው ቁሚ። በአካል መጥቶ ነው ሄለ ቆየሁ እኔ እራሱ ካየሁት እኮ ስደውል ኦልሬዲ ስደውል ትረዳላችሁ። የሀቢብቲ ወንድም ከሀቢብ ጋር ሄሎ ቤተሰብ መተዋወቅ ተጀመረ። ገና ሁሉ ሄሎ ሰላም እንዴት ነህ? አለው ለማውራት ይመችሃል? እሺ ያው እንግዲህ የምትተዋወቀው ሰው አጠገቤ ነው እና ያው እንግዲህ ቀይ ላስተዋውቅ። ኤሪክ አጠገቤ ነው ያለው። እናንተ መተዋወቅ ይፈልጋልና ያ ሀቢቢ ሄሎ ዴሪክ እንዴት ነህ? ኢዮባ ያራዳ ልጅ አንተን ሰላም ልላ አይደለም የመጣሁት። ምን አልከኝ? አንተን ሰላም ልላ አይደለም የመጣሁት። እዚህ ጋር የመጣሁት ከሲስተር እንደረግ ልነግርህ ነው። የቀለድኩ ነው ሀቢቢ። ኧረ እዚህ ጋር ምንም ቀልድ ምናምን አይደለም። ከእቴ እንድርቅ ልነግርህ ነው የመጣሁት። ገባህ አይደል? ኧረ ወንድሜ ምንድን ነው? ዝም በይ አንቺ። እዚህ ጋር አይመለከትሽም። እዚህ ጋር እሱን አወራዋለሁ ያልኩሽ ይሄንን ልነግረው ፈልጌው ነው። ገባሽ አይደል? አንቺም እዚህ ጋር ምንም አያገባሽም። እኔ አንተንም ቢሆን ከዛሬ በኋላ ከእሷ ጋር ላይ አልፈልግም። እንዴ ቆይ እሺ ብለኸኝ አለብህ። ቆይ እኔ ከእሱ ጋር ነው እያወራ ያለሁት። እየሰማኝ ነው ዴሪክ? ከዛሬ በኋላ ከእሷ ጋር ላይ አልፈልግም። አንቺም ቢሆን ልትረጋጋ አይደለም ሲጀመር ማለት ወይ አውጥቼ ለአንዱ እደረሻለሁ። ገብቶሻል አይደል? ኧረ ወንድሜ ምን ሆነ ነው? ይኸውልሽ ስሚኝ፣ ወይ ምርጫ ትመርጫለሽ እዚህ ጋር። ገብቶሻል? ምን ሆነ ነው? ወይ እዚህ እመጣለሁ ከኔ ጋር ትኖሪያለሽ፣ ወይ እዛ ከእሱ ጋር ታቆሚያለሽ። ከእሱ ጋር መሆን ማለት ነው። ገብቶሻል አይደል? ከዛሬ በኋላ ከእሱ ጋር ላይሽ አልፈልግም። አንተም ወይ እንዷ ቆይማ በወንድሟ ነው ሆናል እንዲያወቀችው አንድ ነገር ግራ ያገባኝ ላስተዋውቅህ ብል አሁን እንደዚህ ሲለው ምንድን ነው የሚሰማው? እንኳን እሱ እናንተኑ ራሱ ደነገጡ። በጣም ይደብራል። የምር ሄሉማ ጤነኛ አይደለችም። በአሁኑ ሰዓት እንደዚህ አይነት አፍቃሪ ምንም በእግሮሽ ብትሄጂ አታገኝም። ሄሉ ወደ ራስሽ ተመለሽ ነው የምለው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመታቀስ ቤተሰቦች እንዴት አሏችሁ? ነው ያለው። እግዚአብሔር ይመስገን። እንግዲህ
የሄሉ ወንድም እንግዲህ እንቧ ዘራፍ ለቃቁኝ ምናምን እያለ ነው። ገና ጩጬ እኮ ነው ደግሞ እሱ ሊያኖረን ነው ሊያገባን ነው። የሚያስጠላ ከእሷ ጋር መሆን ብታቆም ነው ይሻል። ኧረ ቆይ ወንድሜ ተረዳኝ። እሺ ቆይ ማለት እናውራ። ምንድን ነው እዮባ በእርግጠኝነት በሆነ ነገር ተናዶ ምናምን ወይም ደግሞ ስላልተግባቡ ነው እንጂ የሚሆነው እንደዚህ ሊሆን አይችልም። እንደዚህ ሊሆን ይችላል። ለምን የባለፈው ሲነግርሽ ምናምን እሱም እየጠበቀ ነበር። በእርግጠኛ አንቺ እንደዚህ ያልሽና ከአንተ ጋር መታወቅ ይፈልጋል ምናምን ከዛ ቢማታ ይደስኛል ምናምን። አሁን አንተ አልተረዳው መሰለኝ። አውቄ ነው እንደዛ ያልኩሽ እያለ ነው። መታወቅ ፈልጋለሁ ያልኩሽ ይሄንን ነገር ለማውራት ፈልጌ ነው እያለ ነው። ተቀላ ኦኬ። አረ እንደዚህ ያደረግማ በእርግጠኝነት እንዴ ያውቀዋሉ እኮ በአካል በጣም ምርጥ ልጅ ነው፣ ጸባይኛ ልጅ ነው ምናምን ከሁሉ ሰው ጋር መግባባት የሚፈልግ ሰው ነው። ገባክ እንዴ? እንጃ በሆነ ነገር ወይ የተናደደ ነገር አለ እንደዚህ መደረግ ወይ በአካል ምናምን እኔ እንጃ። እሱ እንደዚህ ያደርጋል ብዬ ማሰብ አሁን እኮ ይዤሽ እሄዳለሁ ወይ እዛ ትኖሪያለሽ ነው የሚለኝ። ከእሱ ጋር ካየሁሽ ይዤሽ እሄዳለሁ አለ እኮ። አይ እውነቱን ለመናገር ወንድም ሲኮን እንደዚህ ነው የሚወራው። ማለት የሆነ ነገሮች ላይ ምናምን በሱ ልክ ልንጨነቅ አንችልም እኛ። እና ደግሞ እሱ የሚያስብበት አንድና አንድ የሚያስበው የአንቺን መልካም ነገር ጥሩ ነገር ነው። እና እሱ ባየበት አንግል የአንቺ እያየ ያለው ነገር ጥሩ መስሎ ካልታየው እንደዚህ ነው የሚወስነው። እና ከሱ ይሄ የሚጠበቅ ነገር ነው። በዚህ ነገር መደናገጥ የለብህም። እውነት ነው ያልጠበቅከው ኤክስፔክት ያላደረግከው ነገር ድንገት ስትሰማ ያስደነግጣል። አሁን እኮ እሱ ያለኝ ማለት ምረጪ ነው ወይ ከሱ ጋር አልሄሽ በቃ ማለት ወይ ከሱ ጋር አልሄሽ ወይ ደግሞ ይዤሽ እሄዳለሁ እያለኝ ነው ያለው ማለት ነው። ማለት በቃ እንደሰማችሁት ነው። እሱ ደግሞ ካለ ያደርገዋል። ከሱ ጋር አሁን ድጋሚ አንድ ቀን ካየኝ ማለት ይዞኝ ይሄዳል። ማለት አልገባኝም። እዚህ ጋር ቆይ መወዶች ይዞኝ ይሄዳል ከሱ ጋር ካየኝ ማለት ይሄ አንቺ የፈጠርሽው ምክንያት ነው እንጂ በወንድምሽ እንትን እንደማኖሪ ታውቂዋለሽ። ከአንድም ሁለት ይዝሽ። በነገራችን ላይ እኛ ሴቶች ማለት ነው ዝም ብሎ የሚያሾፍብንንና ጊዜያችንን በውሸት የሚሞላንን ነው የምንፈልገው እንጂ በእሱ እሱ ያሳድርሽም። እርግጠኛ ነኝ እንኳን እሱ እናትና አባትን አሳምነን እንትን እንላለን። እንኳን ወንድምሽን ኧረ ይሄን አታስመስሊ በእናትሽ። ወይ ያኔ እነሱ በአካል ስላልተገናኘን ነው እንደዚህ የሆነ ማለት ነው። ወይ ያኔ የሆነ ነገር እንዳስጨነቅኩሽ ምናምን መስሎ ሊሆን ይችላል። ምስኪን የሆነ ሰውዬ እዛ በደይ ቀና በሕኪም ዋኒ ላምሮ ምናምን ወይ በአካል ስንገናኝ አይ በቃ አሁን እኮ እሱ ወስኗል። ካንተ ጋር ካየኝ በቃ መጥቶ ይወስደኛል። እዚህ ከተማ አልኖርም፣ አዲስ አበባ መኖር አልችልም። በቃ አሁን ከዚህ በኋላ እናወራዋለን ይለን። በእርግጠኝነት በስተት የተረዳው ኤሪክ እንዳለው በስተት የተረዳው ነገር ሊኖር ይችላል። ተረዳሽ? ስለዚህ እሱን ነገር ደግሞ እኛ በስነ ስርዓት እኔም ቢሆን ደውዬ ያለውን ነገር ለማስረዳት እሞክራለሁ። ቪዲዮ ሲያይ ምናምን በጣም እያስጨነቅንሽ መስሎት ሊሆን ይችላል። ተረዳሽ? صح ممكن هيك يفكر። ስለዚህ እሱ ነገር በግልጽ ነው لازم نفهمه ونحكمه። የማይባል ነገር ይወስደኝ አስረዳዋለሁ ብትል እንኳን የሚያሻማ ነገር ነው። ግን እሱ ከዚህ ከተማ አዲስ አበባ እንዳልኖር ያደርገኛል። እንዶ የዚህ ልጅ ግፍ ማለት ነው የት እንደሚያደርስሽ እግዚአብሔርን። ይሄ ልጅ ከትክክለን ይህን ነገር ምናምን ነገር ስናወራው የቀይሯል ሀሳቡ። ደግሞ እኮ ደውዬለት ከዛ በፊት እንደዚህ ሊተዋወቅ ይፈልጋል አንተስ ምናምን ስለው እሺ ችግር የለውም ምናምን ብሎኛል። እሱንማ ምክንያቱም ነገረሽ። ይሄንን ነገር መናገር ነው የፈለገው። ማስመሰል ትችላለህ። ኧረ እኔ ግን እዮባን አውቀዋለሁ። የምር ጥሩ ልጅ ነው። ቁም ነገር ነው የምነግርሽ። ከዛ ላይ እኮ ታናሽ ነው ብሎ ነው የሚሆነው እንጂ ኤሪክን መጥፎ ሰው አድርጎት ምናምን አይመስልኝም። ወይም ደግሞ ኤሪክና አንቺ እንድትለያዩ የሚፈልግ ሰው ይሆናል ብዬ አልጠብቅም። አይ በቃ አሁን እኔ ምንም ማድረግ አልችልም ማለት ወይ አሁን ምርጫ ነው በቃ የተሰጠኝ። ይሄ ደግሞ በቃ አሁን ዘጋ እኮ ስልኩን ዘጋ። አንድ ሰው ደግሞ ስልክ መዝጋት ላይ የሚደርሰው ውሳኔ ሲወስን ነው። ካለበለዚያ ተነጋግሮ መፍታት ነው።
እና አሁን እኔም በቃ ማለት እኔ ወደ አሁን እሱ ወዳለበት ሀገር ከመሄድ እዚሁ በሆን ስለሚሻለኝ በቃ ከዚህ በኋላ እንግዲህ ላንገናኝ ነው ማለት ነው። ይሄ ውሳኔ ነው፣ የመጨረሻ ውሳኔ። በጣም ዝናረስ በቃ ማለት ይሄ ነው ውሳኔ። አይ ማለት የወሰንሽ ውሳኔ እሱ በነገረሽ መንገድ ትክክል ነው። ግን ምናልባት እሱን የምታወሪ ከሆነ አሁን እኔ ፈራዋለሁ አልወሩም። እውነቱን ለመናገር ንግግሩ ለእኔ መስፈራኝ ላወራው አይሄደን አሁን ነው የምታስመስለው፣ እያስመሰለች ያለችው አሁን ነው ማወቅ ያለበት። ደግሞ እንደ ትልቅ እንዲህ ነው እንዴ? ወንድም ሲኮን እንደዚህ ነው የሚታሰበው። ግን አንቺን እሱ ወንድሟ ነው ግን አታከብረው አለ። ደግሞ ወንድሟን ታከብረው። ግን ይሄ ልጅ እስከ ዛሬ እቃቃ እንደ እቃቃ ጨዋታ ነው እንደዛ እስካሁን ጊዜ የሰው ልጅ እንኳን ይሄን ያክል ጊዜና ሰዓት አንድ ወደ እቃዋ ሩዋ ሰዓት ያለ ምክንያት ስትሄድ ያማል። በጣም ያስጠላል። እህት ሆነሽ ደግሞ እሱን ማስረዳት ማሳመን ትችያለሽ። ቢያንስ እሱ እንኳን አስደብሮታል ብላ እኔ እንደዚህ ያደርጋለሁ ምናምን ብላ እንኳን ለመሸፋፈን አልሞከረችም። ይሄ የእሷ እንትን ነው። እግዚአብሔር የእሷ አይ በቃ ነው ያለው አሁን በቃ ይሄ ነው መሆን ያለበት። እኔ ከዚህ መውጣት ስለሌለብኝ ከአዲስ አበባ መውጣት ስለሌለብኝ ያው ከሱ መራቅ ስለሆነ ሀሳቤ በቃ ይሄ ነው። አይ ከአዲስ አበባ መውጣት የለብሽም። ትክክለኛ ውሳኔ ነው። በዚህ ነው ለአንቺ ሁሉ ነገር የሚሻልሽ። ግን እሱን አውርተሽ ማሳመን ብትችይ ይሄ ከባድ ውሳኔ ነው እና በቀላል አሁን እንዲህ ኢሞሽናል ሆነሽ አንቺ መወሰን የለብሽም። በእርግጠኝነት እሱ ደግሞ አሁኑን የመጣለት ዝም ብሎ ድንገት ያወራው ማለት ሁሉ ጊዜ ራስ ወደድ መሆናችን እስከምን ድረስ ነው? ብዙ ያሳዝናትን ጊዜው ያሳዝናትን ይሄ ምስክል በቃ እኔ አሁን ሌላ ከተማ ነው የሚሄደው። አስቡት እንግዲህ ሌላ ከተማ ሊሄድ ነው። ሌላ ከተማ ደግሞ ከመሄድ ደግሞ ያው በቃ ከአንተ ጋር ባንገናኝ ይሻላል። እኔ ሲሆን የለበትም። ተረጋጊና ማለት ነው። አንደኛ ከእሱ ጋር መለየት የለብሽም። ሁለተኛ ደግሞ በእርግጠኝነት እዮባን ማሳመን ይችላል። እንደዚህ ቸኩለሽ እንደዚህ የተጣደፈ ነገር ለምን ትወስኛለሽ? አንቺ ቆም ብለሽ አታስቢም እንዴ? በእርግጠኝነት ማለት ቆይ ያልገባኝ ነገር ማለት ነው። አሁን የሆነ ከአንዴም ሁለቴ ይሄ ሶስተኛ ጓደኛ የተባለው ማለት ነው የዛን ጊዜ ስትይዝ በለዋ ላይ እንትን ምን ብሎ ሲይዝባት የዛን ጊዜ የት ነበረ ወንድሟ? ለምንድን ነው እኛ ሴቶች ግን የሚወደንን ለእኛ እንትን ራሱን አሳልፎ የሚሰጥንን ወንድ የማንወደው? ወይኔ ፈጣሪ። በኋላ ደውለሽ ስታወሪ ወይም ደግሞ የማንቺ አይ አይደለም። ቆይ እስኪ ቁጭ በልና እንዴ ልደውልለት። ተረጋጋሽ። ምናልባት ካነሳልኝ ነው። ግን መምኪን ላያነሳልኝ ይችላል። ምስኪን በጣም አሳዘነኝ። የትናንትናው መልስ እየመለሰች ነው እርግጠኛ ነኝ። ከይላው ወድም በቃ እዛ ካልወሰድከኝ ምናምን አይሆንም። ምንድነው ልቀያየርብሽ? እንዴ ምንድነው ተቀያየርብኝ በቃ በቃ ንገረው። ሊያለቅስ ነው። ንገረው። ብራንክ ነው። አረ በእናትሽ አረጋግቢ። አልተረጋጋም እንዴ ነው? ትናንት ነው ማለት እሺ ያው ተዋወቁ። ማርያም ብራንክ እንዴት ነህ? ሰላም ነው አለው። ደህና ነህ? አለው። በእናትህ ፕራንክ ነው ምናምን ብላኝ እኮ ነው። በእናትህ የእሷ ሀሳብ ነው። አረ የእሷ ሀሳብ ነው። እኔ እንደዚህ አይነት ነገር አላስብም። አይነው ቤት መጥቼ መታል መስሎኝ በቃ ዛሬ እንገናኝ ያለን ምናምን ምትሐመስ እና ያው እንግዲህ ሁሌም ስትለኛለች እቺ ልጅ ለማጣላት የሚሆን አላውቅም። ኧረ እኔ እንደዛ ፍራንክ እኮ ነው ወንድሜ፣ ደግሞ ፍራንክ ነው እኮ። እና ሰላም ነው? ሰላም ነው። ቆይስ ኸይር? አሁን ሰላም ነው። አሁን አዩባ አዎ እንዴት ነሽ ወንድሜ? ያማን ነው አለን። እኔ እኮ የአንተ ስራ እንዳልሆነ ገብቶኛል። ግን ደግሞ በቃ ልጅቷ እዚህ ጋር የምታሳዩ አክት በቃ የእውነት የተፈጠረ ነው የሚመስለው። ታውቃለህ?
አሳመናችሁ አይደል? የምር እኔ የምታረገው በቃ እኔ ትችላለህ ብያለሁ። ትችላለህ። ሽልማት የፈለግከውን ሽልማት አትሸለመው። ትችላለህ